መልካሙን ፖርቹጋላዊውን አሰልጣኝ ሮበን አሞሪምን ያሰናበቱት ማንቸስተር ዩናይትዶች በአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ ወደ ተርፍ ሞር አቅንተው ከበርንሌ ጋር ሮብ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ተጠባቂነትን አግኝቷል። የቀድሞ የቡድኑ ተጫዋችና በአሁን ሰዓት የማንቸስተር ዩናይትድ ከ18 ዓመት በታችን እያሰለጠነ የሚገኘው ፍሌቸር ጊዜያዊ አሰልጣኝ በመሆን ጨዋታውን በዋናነት ይመራዋል ተብሎ ይጠበቃል። ወራጅ ቀጠና ላይ የሚገኙት በርንሌዎች የእንግሊዙን ስመ ገናና ክለብ ማንቸስተር ዩናይትድን በገጠሙባቸው ካለፉት 19 መርሃ ግብሮች ሁለቱን ብቻ ነው ማሸነፍ የቻሉት። ብራዚላዊው ማቲያስ ኩኛ ባለፉት 5 ጨዋታዎች ላይ 3 ጎሎችን ለማንቸስተር ዩናይትድ አበርክቷል። የብራያን እምቦሞና የአማዱ ዲያሎን ወደ አፍሪካ ዋንጫ መሄድ ተከትሎ የማንቸስተር ዩናይትድ ጎል የማስቆጠር ኃላፊነትን በአግባቡ የተወጣ እንደሆነም ተመላክቷል። ስኮትላንዳዊው አሰልጣኝ ዳረን ባረን ፍሌቸር ዋነኛው ስራ ይሆናል ተብሎ የሚጠበቀው የማንቸስተር ዩናይትድን የተከላካይ ክፍል ማስተካከል እንደሆነም ተጠቁሟል። ማንቸስተር ዩናይትዶች በፖርቹጋላዊ አሰልጣኝ ሮበን አሞሪም ስር ባደረጓቸው 24 ከሜዳ ውጪ ጨዋታዎች ላይ በሁለት የእርስ በርስ ግንኙነቶች ብቻ ነበር መረባቸውን ሳያስደፍሩ የወጡት። ነገስ የሚለው የሚጠበቅ ይሆናል። መረብን ካልማስደፈር አኳያ የወልቭሱ አሰልጣኝ ሮብ ኤድዋርድስ እስካሁን በምንም ጨዋታ ክለባቸው ጎልን ሳያስተናግድ ወጥቶ አያውቅም። በዚህ ረገድ ከርሳቸው በመቀጠል ኦውን ኮይል 3% ጨዋታዎቻቸውን መረባቸውን ሳያስደፍሩ ወጥተዋል። ስቲቭ ኬንም 7% መረባቸውን ሳያስደፍሩ ወጥተዋል። በዚህም ሶስቱ አሰልጣኞች በእንግሊዝ የእግር ኳስ ታሪክ ብዙ ጊዜ ጎልን ያስተናገዱ አሰልጣኞች እንደሆኑ ተመላክተዋል። ማንቸስተር ዩናይትዶች በስካሁኑ የጨዋታ ጉዟቸው በ15 ከሜዳቸው ውጪ ባደረጓቸው መርሃ ግብሮች መረባቸው ተደፍሯል። የማንቸስተር ዩናይትድ አስከፊ ታሪክ የሚመዘዘው እንደ ግሪጎሪያን የዘመን አቆጣጠር በአፕሪል 1978 ላይ በ17 ከሜዳቸው ውጪ ባደረጓቸው ጨዋታዎች መረባቸው የተደፈረባቸው አጋጣሚ ነው። ነገ ዩናይትድ በበርንሌ ጎል የሚያስተናግድ ከሆነ 15 የነበረው ሪከርድ ወደ 16 ጠጋ ይላል። በዚህም ማንቸስተር ዩናይትድ መጥፎውን የአፕሪል ትዝታ ሊቀሰቀስበት እንደሚችልም ተነግሯል። በዩናይትድ በኩል ማቲያስ ዲሊትና ሃሪ ማጓየር አሁንም በዚህ ጨዋታ ላይ ብቁ አይደሉም። የሌኒ ዮሮና የአይደን ሄቨን ጥምረትም አስተማማኝ እንዳልሆነ ተመላክቷል። አማድ እንዲሁም ማዝራዊ በተጨማሪም ኤምቡሞ ለሀገራዊ ጥሪ መላካቸው አሁንም የፍሌቸሩን ቡድን በስኳድ ጥልቀት ረገድ ያሳሰዋል ተብሎ ይጠበቃል። የቡድኑ እስትንፋስም ብሩኖ ፈርናንዴዝም በዚህ ጨዋታ ላይ እንደማይደርስ ተረጋግጧል። ይሁን እንጂ ማንቸስተር ዩናይትድ የመከላከል አቅሙ ደካማ ቢሆንም ተጋጣሚው የማጥቃት መንገዱ እጅግ ደካማ እንደሆነ ኦፕታ ያመለክታል። በርንሌ ተርፍ ሞር ላይ ብራይተንን በገጠመበት ጨዋታ ላይ 5 ሙከራዎችን ብቻ ነበር በተጋጣሚው መረብ ላይ ማድረግ የቻለው። በርንሌዎች በ90 ደቂቃ ላይ ከ6 በላይ የጎል ሙከራዎችን በፕሪሚየር ሊጉ ማድረግ ሲሰናቸው ለ6ኛ ጊዜ መሆኑን ተከትሎ የማንቸስተር ዩናይትድ የተከላካይ ክፍል በነገውም ጨዋታ ብዙም ስራ ላይበዛባቸው እንደሚችልም ተነግሯል። ዩናይትድ ካለፉት 36 የወራጅ ቀጠና ቡድኖችን ከገጠመበት አጋጣሚ ውስጥ ሁለቱን ሲሸነፍ በ23ቱ ድል አግኝቷል። ይሁን እንጂ በአሰልጣኝ ሮበን አሞሪም ስር 18ኛና ከዛ በታች የሚገኙ ክለቦችን በገጠሙባቸው 9 መርሃ ግብሮች ላይ መረባቸው ሲደፈር ተመልክተናል። ብራዚላዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ማቲያስ ኩኛ ከቻምፒዮንሺፕ ወደ ፕሪሚየር ሊግ ባደጉ ክለቦችን በገጠመበት 8 ጨዋታዎች ላይ በ9 ጎሎች ላይ አስተዋጽኦ አድርጓል። 5 ጎሎችና 4 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ነገም የማንቸስተር ዩናይትድ ጎል የማስቆጠር ኃላፊነት ኩኛ ላይ የተንጠላጠለ ይሆናል ተብሏል። የበርንሌው አሰልጣኝ ስኮት ፓርከር በፕሪሚየር ሊጉ በሜዳቸው ባደረጓቸው መርሃ ግብሮች 65% ጨዋታዎች እንደተሸነፉ ቁጥሮች ያመለክታሉ። በሌላ አገላለጽ ስኮት ፓርከር ከ37 በሜዳቸው ካደረጓቸው ጨዋታዎች ውስጥ 24ቱን ተሸንፈዋል። ይህም በፕሪሚየር ሊጉ ታሪክ በሜዳው ብዙ ጨዋታን የተሸነፈ አሰልጣኝ እንደሚያስብላቸውም ተነግሯል። በርንሌ ማንቸስተር ዩናይትድን የመጨረሻ ጊዜ ማሸነፍ የቻለው በሊጉ በኦገስት 2009 1-0 ነበር። የስታቲስቲክስ ኩባንያው ኦፕታ ማንቸስተር ዩናይትድ ይህንን ጨዋታ 50.7% የማሸነፍ እድል አለው ብሏል። በርንሌ ደግሞ 25.9% ይህንን መርሃ ግብር ሊያሸንፍ እንደሚችል አመላክቷል።